በውልና ማስረጃ፣ ባንክ ስቴትመንት እና የሚያስፈልጉ ነገሮችን በተለይ ተንቀሳቅሳችሁ ማድረግ የምትችሉትን ነገር ከጨረሳችሁ በኋላ በመጨረሻ ስቴፕ ላይ ኦንላይን ማመልከት ነው፣ ሰርቲፊኬታችሁን ሄዳችሁ ከመውሰዳችሁ በፊት። ስለዚህ ይህን ኦንላይን ከቤታችሁ ሆናችሁ ቅድም በነገርኳችሁ በስልክ ሊሆን ይችላል፣ በኮምፒውተር፣ በታብሌት በሚመቻችሁ ወይም እጃችሁ ላይ አክሰስ በሚደረግ ኢኩዊፕመንት ወይም ዲቫይስ እንዴት ማመልከት እንችላለን? በመጀመሪያ ደረጃ ስልካችሁ ላይ ኢንተርኔት ያስፈልጋል። ኢንተርኔት አለ ወይ የለም ብሎን ታረጋግጣላችሁ። ስለዚህ የማይቆራረጥ ኢንተርኔት ቢኖር ጥሩ ነው። ምክንያቱም ስቴፕ ትንሽ ተወሰነ ታይም ስለምትወስድ የሚቆራረጥ ኢንተርኔት ካለ መሀል ደርሳችሁ ወደ መጀመሪያዎቹ ሊመልሳችሁ ይችላል። ግን የማይቆራረጥ አሪፍ ስትሬንግዝ ያለው ኢንተርኔት አክሰስ ማግኘት አለባችሁ። ይህን ካደረጋችሁ በኋላ ቀጥታ ስልካችሁ ላይ ወይም ኮምፒውተራችሁ ላይ የኔ ብራውዘር ጎግል ነው፣ ጎግል ክሮም ነው። ጎግል ክሮም ላይ ልክ ሰርች ማድረጊያው ላይ ትሬድ ላይሰንስ እየተጻፈ ማለት ነው። ትሬድ ላይሰንስ እንደምትመለከቱት ትሬድ ላይሰንስ ስል እዚህ ጋር መቶኛ ትሬድ ላይሰንስ እየተጻፈ በኋላ ኢንተር ወይም ክሊክ ላለኝ ማለት ነው። ይኸው እንደምትመለከቱት የኢትሬድ ኦንላይን ሬጅስትሬሽን ላይሰንሲንግ ሲስተም ፕላትፎርም መጀመሪያው ላይ የመጣልኝ ይሄ ነው እንደምትመለከቱት። ስለዚህ ላይ ምንድነው የምትሉት የመጀመሪያውን ኢትሬድ ኦንላይን ትሬድ ሬጅስትሬሽን ላይሰንስ ሲስተም የሚለው ላይ ክሊክ ታደርጋላችሁ ማለት ነው። ኦኬ እንግዲህ እንደምትመለከቱት እዚህ ጋር ምን አለ? እዚህ ጋር የንግድ ምዝገባና የንግድ ፍቃድ መመዝገቢያ በየነ መረብ ነው እያለ ያለው። እዚህኛው በየነ መረብ ላይ እናንተ መመዝገብ ነው የምትፈልጉት። ኦኬ ምንም አይነት ነገር የለም፣ ግን መመዝገብ ነው የምትፈልጉት። ከመመዝገባችሁ በፊት እዚህ ጋር ከታች የምታያቸው ስቴፖች አሉ። እዚህ ጋር ምንድነው የድርጅቱ ህጋዊ ተቋም ከግል ድርጅት ውጭ ከሆነ እርስዎ የሚፈልጉት ድርጅት ስም ማጣሪያ በሌላ ድርጅት አለመያዙን ወይም አለመወሰዱን ማጣራት። ይሄ መጀመሪያዎቹ ላይ ስም የድርጅታችሁን የቢዝነስ ስም የምታጸድቁበት ነው። ይሄ በነገራችን ላይ መጀመሪያው ስቴፕ ነው። እዛው ትሄዱና የድርጅታችሁን ስም ካጸደቃችሁ በኋላ ነው ውልና ማስረጃ ላይ መጣችሁ። እንግዲህ ስቴፖቹን ቅድም ዘልያለሁኝ። የመጀመሪያው ስቴፕ ንግድና ቀጠናዊ ትስስር ላይ የድርጅት ስም ማጸደቅ ነው። እንደምትመለከቱት ስማችሁን የድርጅት ስማችሁን ካጸደቃችሁ በኋላ ቀጥታ እዚህ ጋር አለላችሁ አዲስ ንግድ ፍቃድ ምዝገባ ምላለ። ስለዚህ ወደ አዲስ ስትሉ እነኚህ ዶክመንቶች ናቸው። አዲስ ንግድ ፍቃድ ምዝገባ፣ አዲስ ንግድ የንግድ ምዝገባ ማሻሻያ፣ ንግድ ምዝገባ ምንጭቅ፣ የንግድ ምዝገባ ሰረዛ፣ አዲስ ንግድ ፍቃድ፣ የተለያዩ ኢንፎርሜሽኖች አሉ። ስለዚህ ይሄ መስሪያ ቤቱ የሚሰጠው አጠቃላይ አገልግሎት ነው እንደምትመለከቱት። ስለዚህ እዚህኛው ላይ እናንተ የምትፈልጉት ይሄ ስለሆነ ተጨማሪ መረጃ እዚህ ጋር ትላላችሁ። ተጨማሪ መረጃ ይሰጣችኋል። እስኪ ላሳያችሁ። እንግዲህ እንደምትመለከቱት እዚህ ጋር የምትከፍቱት የተለያየ ንግድ ፍቃድ ሊሆን ይችላል፣ የግለሰብ ነጋዴ ሊሆን ይችላል፣ ኃላፊነት የተወሰነ የግል ማህበር ወይም ፒኤልሲ ሊሆን ይችላል፣ የአክሲዮን ማህበር ሊሆን ይችላል፣ የንግድ ራስ ሊሆን ይችላል፣ የመንግስታዊ ልማት ድርጅት ሊሆን ይችላል፣ የህብረት ሽርክና ማህበር ሊሆን ይችላል፣ የህብረት ስራ ማህበር ሊሆን ይችላል፣ የንግድ ዘርፍ ማህበራት ሊሆን ይችላል፣ መንግስታዊ ያልሆነ የልማት ድርጅት ሊሆን ይችላል። የተለያዩ ኦፕሽኖች እዚህ ላይ ይቀመጣሉ። እንግዲህ በዋናነት እኔ ዛሬ ማሳያችሁ ለምሳሌ ኃላፊነት የተወሰነ የግል ማህበር ወይም ፒኤልሲ ላይ የሚያስፈልጉ ነገሮች ምንድን ናቸው? እዚህ ጋር መስፈርት ኃላፊነት የተወሰነ የግል ማህበር ብያለሁ። እንግዲህ ኃላፊነት የተወሰነ የግል ማህበር ላይ የሚያስፈልጉ ዶክመንቶች ለዚህኛው ኦንላይን አፕሊኬሽን አንደኛ የግብር
ከፋይ መለያ ቁጥር ቲን ነምበር ሰርቲፊኬት ያስፈልጋል። ይህ ቲን ሰርቲፊኬት ይቀመጣል። ኦኬ ይህን ቲን ሰርቲፊኬት ምንድነው የምታደርጉት? የቲን ሰርቲፊኬት ኮፒያችሁ ኢምፖርታንት ነው። ይህን በዶክመንት መልክ ትይዛላችሁ ማለት ነው። እኔ እዚህ ጋር ለምሳሌ የድርጅቱን ቲን ይዣለሁ። ይህ የድርጅቱ ቲን ነምበር ነው፣ ሬጂስተር የተደረገ በዚህኛው መሰረት ሰጣለኝ። እናንተም ከተመዘገባችሁ በኋላ ይህን ሰርቲፊኬት ኮፒ ትይዛላችሁ። የመጀመሪያው ስቴፕ ነው። ኦኬ ቀጣይ የአመልካቹን የስራ አስኪያጅ የምስራ ፓስፖርት ወይም መንጃ ፍቃድ ወይም ስለ ስራ አስኪያጁ የሚገልጽ የትኛውም ፐርሰናል አይደንቲቲ ካርድ ያስፈልጋል። ከዛ በኋላ ፎቶ የዛ ስራ አስኪያጅ የድርጅቱ ስራ አስኪያጅ ወይም ድርጅቱን ወክሎ የምንሞላው የትኛውም ሰው ሊያሟላው የሚገባ ነገር ነው። በሶስተኛ ደረጃ እዚህ ጋር ሌሎች ነገሮች አያስፈልጉም። የውጭ ሀገር ዜጋ ከሆነ ብቻ ነው እዚህ ጋር ሌሎች ነገሮች እና ተወካይ ንግድ ማህበር ለመከተል የሚፈልግ ሰው ካልሆነ በስተቀር እዚህ ጋር ወደ መጨረሻዎቹ ትመጡና እንደምትመለከቱት በሰነድ የተረጋገጠ የመመስረቻ ጽሁፍ ወይም መተዳደሪያ ደንብ መመስረቻ ጽሁፍና መተዳደሪያ ደንብ ትይዛላችሁ፣ ኮፒ ማለት ነው። ከዛ በኋላ በዚህ ሂሳብ ደብተር ወይም መነሻ ካፒታል እነዚህ አራት ነገሮች በጣም ወሳኝ ነው። አንደኛ ፎቶ፣ ሁለተኛ የስራ አስኪያጅ ፓስፖርት፣ በሶስተኛ ደረጃ ሰነድና ማረጋገጫ ላይ፣ አራተኛ ደረጃ ላይ እዚህ ሂሳብ፣ አምስተኛ ተጨማሪ ልታሟሉ የሚገባው ነገር የድርጅቱ ቲን ነምበር ወይም ቲን ሰርቲፊኬት ያወጣችሁበት እዛው በሚቀርብ ወይም እናንተ በምታወጡበት አካባቢ ላይ ያወጣችሁት በምትኖሩበት ወይም ንግዳችሁን የምትከፍቱበት አካባቢ ላይ ያለ ንግድ ጽሕፈት ቤት የንግድ ተመዝጋቢ እንደሆናችሁ የሚገልጽ ቲን ሰርቲፊኬት አለች። ያችን ቲን ሰርቲፊኬት እንደም ዶክመንት አድርጋችሁ ትይዛላችሁ ማለት ነው። ያን ካሟላችሁ በኋላ ቀጥታ ወደ ኋላ ትመለሳላችሁ እንደምትመለከቱት። ስለዚህ እዚህ ጋር እንደምታዩት ንግድ ምዝገባ ነው የሚለው። መጀመሪያ ላይ እዚህ ጋር ትመጡና እሱ ላይ ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ ይመዝገቡ ይላል። እዚህ ጋር ይግቡ ይመዝገቡ፣ ይግቡ ላይ ከዚህ በፊት ገብታችሁ ከሆነ ይመዝገቡ ስለምን እዚህ ጋር ምንድነው የምታደርጉት? መመዝገብ ነው ማለት ነው። ኦኬ እንግዲህ እዚህ ጋር የንግድ ምዝገባ ነው። እንግዲህ በጣም ጥንቃቄ ማድረግ ያለባችሁ እዚህኛው ላይ ጀምረናል። የግብር ከፋይ መለያ ቁጥር ይላል። ስለዚህ እኔ እዚህ ጋር የመጣና የግብር ከፋይ መለያ ቁጥር አወጣለኝ ማለት ነው። ቅድም ብያቸዋለኝ የግብር ከፋይ መለያ ቁጥር ግዴታ ያስፈልጋል ብያቸዋለኝ። በዛ መሰረት